ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ ያንተ ዩቲዩብ ቻናል ላይ ማንንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይሏል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይሏል እያልክ ያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ልጅነቴ ፊቴ ላይ ይታይ ነበር። ልደቴ ሊከበር ሰዓታት ቀርተውታል። ልድገመው፣ ልጅነቴ ፊቴ ላይ ነበር። ልደቴ ሊከበር ዝግጅቱ ብዙዎቻችንን ያሳዘነውና እንግዲህ በዚህ በሁለት ቀናቶች ውስጥ ከነ ማስረጃው በአደባባይ የተዋረደው የታዋቂው ጋዜጠኛ የእውቁ ጋዜጠኛ ሶፎንያስ በዚህ በተመሳሳይ ጾታ ወይም ደግሞ በግብረ ሰዶማዊነት ያሉት መረጃዎች ሁላችንን ማሳዝነውናል። ሁላችንም ከሁለት ቀናት በፊት ጀምሮ እስካሁን እያነጋገሩን ይገኛሉ። ይባስ ብሎ እንደዚህ አይነት ዜናዎችን ሰምተን እንግዲህ ጉዳዩ ሳይረግብ እሱን የሚደግፉ ሰዎች በአደባባይ እየወጡ ይገኛሉ። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ፣ ኢትዮጵያውያን ኤርትራውያን ወንድም እህቶቼ እንደምን ቆያችሁኝ? ዛሬም ከእንደዚህ አይነትና መሰል አነጋጋሪ ጉዳዮች ጋር ተመልሼ መጥቼላችኋለሁ። ቪዲዮውን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁና ቻናሌን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩና የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እቺን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ እፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኢቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይሄን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ ያንተ ዩቲዩብ ቻናል ላይ ማንንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይሏል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይሏል እያልክ ያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም። ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁሉ ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም፣ ለህግ አሳልፈ መስጠት አትችልም። አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁሉ ጊዜ ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማርክ ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማን ነኝ ብለህ አንተ እንደዛ አለመሆንህን እኛ በምን እናውቃለን? ቀድመ ልጁ ላይ ፈረድክበት። ይሄ ሰውዬ እኮ ታዋቂ ጋዜጠኛ ነው አይደለ? ለእናቱ እንኳን አታስብም እንዴ? ትንሽ እናቱ ትልቅ አሮጊት እናት ነው ያለችው፣ ለሷ እንኳን አታስብም እንዴ አንተ? እኔ አሁንም ቢሆን አንተ ራስህ መመርመር አለብህ፣ በዚህ ጉዳይ መመርመር አለብህ። እና ለአዳማ ፖሊሶች ማስተላልፈው መልእክት ደብዳቤውንም አስደብዳቤውንም በህግ እንድትጠይቋቸው እንፈልጋለን። ቢኮዝ ማንም ሰው ምንም ነገር ያድርግ ህግ ነው እንጂ የሚዳኘው ሰው አይደለም የሚደበድበው። እኔ እንደዚህ አይነት አበረታችም አይደለም። እዚህ ሀገር በሚሊዮን አይደለም ቢሊየንስ ፈንድ እየተደረገላቸው በየአመቱ እዚህ ሀገር ላይ ይከበራል በዓላቸው። እግዚአብሔር ይቅር ይበለን። እነሱን ተናገራችሁ ማለት ህይወታችሁ ተበላሸ ማለት ነው እዚህ ሀገር ላይ። እኛ ሀገር ጋር አልተለመደም ይሄ ነገር። ቤታቸው ይቁጠራቸው። ማአት ነው ያሉት እንደዚህ አይነት ሰዎች። ቤታቸው ይቁጠራቸው። ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያልሆኑ ሰዎች እናውቃለን፣ ብዙ ናቸው። እያንዳንዱን እያወጣችሁ ልደበድቡ ነው። አንተ ራስህ እግዚአብሔርን ጋይስ ሂዱና ዩቲዩብን እዩት። የሚያወራው ወሬ ሁላ ወንድ ልጅ እዚህ ጋር ሲነካ ወንድን እንደዚህ ስትነኩት የሚል ትምህርት ብቻ ነው የሚያስተምረው። እና ይሄ ልጅ አለመሆኑን በምን እናውቃለን? ምናልባት በሆነ ነገር አልተስማማችሁም ይሆናል። ቀድመህ አታክ ለማድረግ ነው
ዋይ አንተስ እንደዚህ አይነት ነገር ተጻጻፍክ? ልክ እንደዚህ አይነት ነገር ሲጽፍልህ ኖ ኖ ኖ ብለህ መሄድ ሲገባ ቁጭ ብለህ ልብ ቅርጽ ሲልክልህ ልብ ቅርጽ ትልክለት ነበር። አቀናብረውስ ቢሆን በምን እናውቃለን? ስለዚህ አንተ ራስህ መጠየቅ አለብህ። አንተ ራስህ መጠየቅ አለብህ። ሰው ላይ ከመፍረድ በፊት ማለት ነው። ላይክ አይ ሴድ ቀድሞ የሚናደድ ቀድሞ ቱግ የሚል ቀድሞ ጥቃት የሚያደርስ ሰው የራሱን ጥፋት የሚሸፍን ሰው ነው፣ ጥፋት ያለበት ሰው ነው። ስለዚህ አንተ ራስህ መጠየቅ አለብህ። የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። ይሄን ነው የምለው። የእህታችንን ቪዲዮ ከተመለከትኩኝ በኋላ እኔም አንድ ሀሳብ መጥቶልኝ ነበረ። ምን መሰላችሁ? ይቅርታ ትንሽ ድምጼ ጉንፋን ነገር ስለያዘኝ ነው። እንደዚህ አይነት ጉዳዮች ሲፈጠሩ በትክክል መጀመሪያ የተያዘባቸው ሰዎች ሊያዙ ይገባል። ወደ ውሳኔ ልንሰጥባቸው ወይም ደግሞ ጉዳዩን ከጫፍ ማድረስ አለብን። ይህ የመጀመሪያ ጥያቄም አንድና ሁለትም ማለት የሌለብን ውሳኔያችን ሊሆን ይገባል። ነገር ግን እንደዚህ አይነት ነገሮች ከተፈጠሩ በኋላ ነገሮቹ ጋብ እያሉ ቀናት እየዋሉ እያደሩ በጨመሩ ቁጥር እንደዚህ አይነት ነገሮችን ቆመን ስናስብ ምናልባት ልጅቷ ያለችው ነገር እውነት ነው። ማንኛውም ሰው እንደ ኢትዮጵያዊ ሃይማኖት እንዳለው ሰውና ትክክለኛ አእምሮ በስነ ስርዓት እንደሚያስብ ሰው ይህን ነገር ይቀበላል ብዬ አላስብም። እናንተም የምታውቁት ያደግንበት የማህበረሰቡ ስርዓቱ፣ ሃይማኖታችን፣ ሁሉም ነገር ያለውና የማይፈቅድልን ነገር ስለሆነ ማለት ነው። ነገር ግን ይሄ ልጅ ለምንድን ነው እንደዚህ ያወራው? ሁለተኛ ዩቲዩብ ቻናሉ ላይ ራሱ ላይ የሚለቃቸው ነገሮች ብላለች። ገብታችሁ ብታዩ እንደዚህ አይነት ነገሮች አሉ። ከዛም ባለፈ እንደዚህ አይነት ሰዎች በሚስጥርና እርስ በርስ እየተዋወቁ ካልሆነ በስተቀር አብዛኛው ሰው ስለሚያገላቸውና እንደዚህ አይነት ነገር ካደረጉና ከሞከሩ ደግሞ ወይ ከህብረተሰቡ ከሞከሩበት ሰው ጥቃት ይደርስባቸዋል፣ አሊያም በህግ አካል በቁጥጥር ስር ስለሚውሉ ነገሩን በጣም ሴኩሪቲ በሆነ ወይ ሊያረጉትና ሊሞክሩት ነው የሚችሉት፣ ወይ መተዋወቅ አለባቸውና እናንተስ ይሄን ነገር እንዴት ነው ከልጅቷ ሀሳብ ጋር እንዴት ተመለከቱታላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ይህ ብቻ አይደለም እንግዲህ በብዙ ማህበራዊ ጉዳዮች ላይ የራሱን አወዛጋቢ አስተያየት በመስጠት የምናውቀው ዮኒ ማኛም እንግዲህ እኔ ከሱ ጎን ነኝ እጸልይለታለሁ ሲል ተደምጧል። ይህ የብዙዎችን ትኩረት የሳበ ጉዳይ ነበር። እስኪ ተመልክተን እንመለስ። ያለው ለሶፎንያስ የሮቤልን ያዳነ አምላክ ሶፎንያስን ያድነው፣ ሌሎችንም ወንድምናቶቻችን ያድንልን፣ ከዚህ ልምምድ ያውጣልን እግዚአብሔር አምላክ። በተለይ ደግሞ በጣም አድርገው እነሱን የሚጠሉ ሰዎች በነገራችን ላይ ራሳቸው ናቸው። ጌታ ምስክሬ በጣም ምክንያቱም እኔን አልነካኝም። በጣም አድርገህ እነሱን ከጠላ you're one of them። ለምን ማነካ? አንተን አልነካ፣ አንተ ጋር የደረሰብህ የለ። በጣም አድርገህ ከጠላ ራስ ውስጥ እነሱን በዛ ያለ የሚያስጠላህ ነገር የለማ። ቢካዝ የምትኖረው አሜሪካን ሀገር አብራቸው ስትሰራ አብራቸው ምን ስትሆን ምንም ያላልክ ሰውዬ እንዴት በኃይለኛው ልጠላ ቻልክ? ሃው ምን አግብቶ? ያንተ ገላ አይደለ፣ ያንተ ሁኔታ አይደለ፣ ካንተ ጋር የሚያገናኘው ነገር የለ። እንደ በጣም እጠላለሁ ካል ተደብቀ የምታደርገው አንተ ነህ። ጌታ ምስክሬ በጣም ችግር ያለበት ሰው በጣም ይጠላቸዋል። ራሱ ነው፣ ፍራቻው ነው፣ እንዳልገባ ብሎ ፍራቻው ነው በጣም የሚያስጠላው። እኔ አይሞቁኝም አይበርዱኝም። ከዚህማ ቢዝነስ የኔ ጉዳይ አይደለም። በጣም እነሱን እጠላለሁ የሚል ሰው ጌታን ነው የምልህ ራሱ ነው። ይህ የዮኒ ማኛ ንግግር እንግዲህ ብዙዎቻችንን ያስገረመ ነው። እንደዚህ አይነት ነገሮችን ይናገራል ተብሎ አልተጠበቀም ነበር። እንግዲህ በተቃራኒው ይህን ነገር ተቃውሞ ሀሳቡን ይሰጣል ተብሎ በሚጠበቅበት ሰዓት ይህንን ነገር ተናግሯል። ልክ ነው። እንደዚህ አይነት የገቡ ሰዎች ወደ ሃይማኖታቸው ሲመለሱ ተመልክተናል። በተለያዩ የማህበራዊ ድረገጾች ላይ ሲጋሩ የነበሩ ተመልክተን የሚያለፍናቸው ነገሮች ስለነበሩ ማለት ነው። ስለዚህ እንዴት ነው በዚህ ሀሳብ ሙሉ ለሙሉ ወይም በዮኒ ማኛ ሙሉ ለሙሉ መስማማቱ ትንሽ ከባድ ይመስለኛል። ምክንያቱም እንግዲህ የምትቃወሙ ሰዎች ራሳችሁ ናችሁ ስላለ ማለት ነው። አብዛኛው ሰው ሙሉ ለሙሉ በሚባል መልኩ ተቃውሟቸዋል። ስለዚህ ያውሉ ሰው ደግሞ የግብረ ሰዶማዊ ወይም ደግሞ የተመሳሳይ ጾታ ግንኙነትን ይደግፋል ማለት ነው በሱ ንግግር ማለት ነው። ይሄ ደግሞ አያስኬድም። ግን ያው ፈጣሪ ብሎላቸው ከእንደዚህ አይነት ነገሮች መውጣት ከባድ እንደሆነ በብዙ ነገር ሲወራ እንሰማለን።
እሱ ረድቷቸው ከወጡ ነው ወደ ሃይማኖታቸውና ወደ ባህላቸው ወይም ደግሞ ወደ ትክክለኛ ማንነታቸው መመለስ እድለኝነትም ትዕግስትም ይጠይቃል። ይሄ ደግሞ ሁሉም ሰው የሚመኝለት ነው። ግን ነገሩ በዚህም ሆነ በዚያ አስቀያሚ ታናናሾቻችንን እንድንጠብቅ እና ትምህርት እንድንሰጥ የሚገፋፋን እንደዚህ አይነት ሰዎችን ልናጋልጥ ወይም ደግሞ እንደዚህ ጉዳዮችን ስንሰማ ችላ ብለን ማለፍ እንደሌለብን ያሳየ ጉዳይ ነው። እንግዲህ የዛሬው ርዕሳችን ሙሉ ለሙሉ በዛሬው ቪዲዮ የምንመለከተው ስለዚህ ስለ ታዋቂው ጋዜጠኛ ሶፎንያስ እና ስለ ተመሳሳይ ጾታ ግንኙነት የተመለከተ ነው። ታዲያ ቤተሰቦቼ ይህ ታዋቂው ጋዜጠኛ ሶፎንያስ እነዚህ በተለያዩ ማህበራዊ ድረገጽ መተግበሪያዎች የተለቀቁት ቪዲዮዎች ከተጋሩ በኋላ ወደ ጸበል ቦታ ገብቷል የሚሉ መረጃዎች በብዙ መልኩ እየተሰራጩ ይገኛሉ። በጸበል ቦታም በቁጥጥር ስር እንደዋለ የሚነግሩ የተለያዩ እንግዲህ ማስረጃዎች በፎቶም በቪዲዮም እየተጋሩ ነው። ታዲያ አንድ ወንድማችን በእንደዚህ አይነት ጉዳይ የሰጠው አንድ ሀሳብ አስተያየት አለ። ሁላችንንም ያስማማል ብዬ አስባለሁ። እሱን ቪዲዮ ተመልክተን ከተመለስን በኋላ የራሳችን ሀሳብ አስተያየት የምናክልበት ነው የሚሆነው። ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ዛሬ እየሰማን ያለነው ጉድ እጅግ በጣም ከባድ፣ አስነዋሪ፣ ክፉ ነገር ነው። እንግዲህ በጋዜጠኛ ሶፎንያስ ጉዳይ የሰማነው የተመለከትነው ነገር እንደው የሚያስደነግጥ ጆሮን ጭው የሚያደርግ አይደለም። የኛ መዘናጋት ያመጣብን ጣጣ ጉዳይ ነው። ለሁሉ ነገር ቸል እስከ መቼ እንደምንል አይገባኝም። ይሄ ጉዳይ በጋዜጠኛ ሆነ እንጂ ይሄ አይነት ነውር በከተማችን ብሎም በታላላቅ ተብለው በሚጠሩ ሰዎች ጭምር እንደሚመራ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከዛሬ 15 ዓመታት በፊት ጀምሮ ጩኸታቸው የሚሰማ አልነበረም። በጣም በሚያስገርም በሚያስደነግጥ መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሲደክማቸው እነሱ በረቱና በአደባባይ መምጣት ጀመሩ። ነገሩን ሁሉ በደንብ እንመለከተዋለን። ምንድነው በሀገራችን እየተካሄደ ያለው? መሪዎቻችን ስለዚህ ጉዳይ ምን ይላሉ? ታዋቂ ሰዎችስ የት ይገኛሉ? ዛሬ ተገኘ የተባለው ሶፎንያስ ዋሲሁን ምን ሲያደርግ ነበር የሚለውን ነገር በሙሉ እንመለከታለን። ከዛ ባለፈ ደግሞ በጣም በሚያስገርምና በሚያስደነግጥ መልኩ በእኔ አስተሳሰብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ሁለተኛ ሰው ስለ ኢትዮጵያዊነት የሚቆረቆር አንድ ተቋም ያገኘን ይመስለኛል። እሱም የኢትዮጵያ ፌዴራል ፖሊስ ነው። ሰሞኑን በቲክቶክ አዋርድን አጥብቃችሁ ያዙልኝ። በቲክቶክ አዋራጅ ፕሮግራም ላይ የኢትዮጵያን ባህል፣ የህዝቡን ማንነት፣ ስነ ልቦናውን የማይወክሉ አለባበሶችን የለበሱ ግለሰቦችን ይዞ በቁጥጥር ስር በመዋል ምርመራ መጀመሩን ስሰማ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥሎ ለኢትዮጵያዊነት የሚቆረቆር ሁለተኛ ተቋም ማግኘቴ እጅግ ስላስደስተኝ እሱ ጉዳይ ላይም በደንብ እናነሳዋለን። ነገር ሁሉ በጣም አስቀያሚ አስነዋሪ ጉዳይ ነው። በአዳማ ከተማ ላይ የፈነዳው እውነት ብዙዎቻችሁ ባለፉት ጊዜያቶች የተደረጉ ሁነቶችን በዚህ ወጣት ላይ ስንመለከት የነበረውን ተዉት፣ ራሱን አሞት ነው ማስታመም ይቻላል ምናምን ብዙ ስንል ነበረ። ምክንያቱም ወንድማችንን ለማዳን ሲባል ወደ ቀልቡ እንዲመለስ ለማድረግ ሲደረግ፣ አሁን ግን ምልክቱ እንጂ ዋናው ነገር ከኋላው ነውና ስለዛ ጉዳይ ማውራት ይጠበቅብናል። ስለ አንድ ግለሰብ ሳይሆን አንድ ግለሰብ ስለገባበት ትልቁ ጉዳይ በደንብ የምናወራበት ሰዓት ላይ ተገኝተናል። ይሄም ግብረ ሰዶማዊነት ነው። ጋዜጠኛ ሶፎንያስ ዋሲሁን እዚህ ደረጃ እስኪደርስ ምንድን ነበር የተማመነው? ማንን ነበር የተማመነው የሚለው ብዙ ነገሮችን መመልከት ይኖርብናል። ከሰማነው፣ ካየነው፣ ካነበብነው መልእክቶቹን ሲለዋወጡ ጋዜጠኛ ሶፎንያስ ብቻውን እንዳልነበረ ሌላም ሰው ሁሉ መጨመር እንደሚችል ካነሰ የሚደክመው አይነት ከሆነ ይቅርታ ለቃሉ አነጋገር በሚዲያ አይነገርም፣ ለሰዎች አይነገርም እያለን በየቤታችን ስለመጣብን ይሄ ክፉ ነገር በደንብ በፊት ለፊት ማውራት ይጠበቅብናል። ከዛ በፊት ስለ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አንድ ጉዳይ ላንሳችሁ። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ለኢንተርቪው መጥተው እዚሁ 4 ኪሎ አካባቢ የሚገኝ አንድ የሕክምና ተቋም ህፃናት ሲወለዱ ጾታቸውን አይጽፍም፣ ይዘላል፣ ይሄ ተቋም ክትትል ይደረግበት ሲባል ቅድሚያ የደወለው ሶፎንያስ ነበር። እኛ ጋር ጥርግርግ
ነበር ያደረገን በስድብ ለምን በወቅቱ ሚዲያ ላይ ሰርተንበት እንደነበረ የምታውቁት ጉዳይ ነው። ያንን የአንድን ግለሰብ ስለወደቀ ዛቢያ ለማብዛት ሳይሆን ብዙ ነገሮችን እስቲ እንመልከት። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከዛሬ 15 ዓመታት በፊት ብቻቸውን ሲጮሁ ነበር። ዛሬ በብሔራዊ ቡድን በሴቶቹ ሰሞኑ ሲራገብ እንደነበረው ወንድሞቻችን በሚዲያ ትግል ሲያደርጉ እንደነበሩት አሁን ደግሞ በጋዜጠኛው ፈንድቶ የመጣው የግብረ ሰዶማዊነት ጉዳይ ሰፊ ነው ባህሩ። የዛሬ 5 ዓመት ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበርን ጳጉሜ 3 ቀን በመዲናችን አዲስ አበባ ስናቋቁመው ለምስረታ የኩራት ቀን መስቀል አደባባይ ላይ ይከበር ነበር። ምን ይዘን ነው የምንኮራው? ግዴላችሁ መሄድን ነገር እንቃወም። አትሊስት የባህልና ቱሪዝም ሚኒስቴር እንኳን መጥቶ ይሄንን ማህበር ያደራጀው ስንል ሰው እንኳን አልነበረም። ብቻቸውን ነበሩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ። ቢያንስ በዚህ ማህበር ላይ በዚህ እንቅስቃሴ ላይ 12 13 ዓመታትን ሆኖኛል። እኔም ከሳቸው ጋር የማህበሩ ምክትል ሊቀመንበርም ነበር። ልጆቻችን ተወስደዋል። ቦሌ አካባቢ ያያችሁት ቪዲዮ 2 ህፃናት እርስ በእርስ የግብረ ሰዶምን ተግባር ሲፈጽሙ ነው ያዝናቸው። ትላንትና ታዋቂ በሚባሉ ሰዎች አንዱ የሆነው ጋዜጠኛ ሶፎንያስ እግዚአብሔር ልክ ነው። ብዙ ጉዶች እንግዲህ እያየን እናልፋለን። ይህ ደግሞ እንደ ባህልም እየሆነ ይመስለኛል። የሆነ ጉዳይ ለሆነ ሳምንት መነጋገሪያ የሆነና እንደ ወረት ሌሎች አነጋጋሪ ጉዳዮች ሲመጡ እየረሳናቸው አሁን ላይ ለተፈጠሩት ወይም ደግሞ ለደረስንበት ደረጃ እንደ መንስኤ ናቸው ብዬ አስባለሁ። ይህ የኔ እንደ አንድ ግለሰብ የኔ ሀሳብ ነው። እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝና ብንወያይበት ጥሩ ሀሳቦች ሊፈልቁ ስለሚችሉ ደስ ይለኛል። ከዚህ በተጨማሪ ግን እንግዲህ ጸበል ቦታ ገባ፣ የተለያዩ ከሀገር ሊወጣ ሲል ተያዙ የሚባሉ ዜናዎች በተለያዩ ማህበራዊ ድረገጽ መተግበሪያዎች እየሰማን እንገኛለን። ጸበል ቦታም ሆነ ከሀገር ሊወጣም ሆነ መኖሪያ ቤቱም ሆነ የተደበቀበት ቦታም ሆነ እንደዚህ አይነት ጉዳዮችን ያደረጉ ሰዎች ሊያዙ ይገባቸዋል። ይህ እንግዲህ በቅርቡ በቲክቶክ ክሬቲቭ አዋርድ ላይ ከባህላችን ውጪ አለባበስን የለበሱ ሰዎች በቁጥጥር ስር እንደዋሉ በፌዴራል ፖሊስ ሰምተናል። ትላንትና አካባቢ የተሰማ መረጃ ነው። ይህም ደግሞ እንግዲህ በቀጣይ ወደ ጋዜጠኛ ሶፎንያስ እንደሚመጣ አንጠራጠርም። ይህ ጉዳይ ሁላችንም ያስደስታል ብዬ አስባለሁ። ቤተሰቦች እናንተስ እንደዚህ አይነት ነገሮች ቢፈጠሩ ደስተኛ ትሆናላችሁ ወይስ በጉዳዩ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ታዲያ ብዙዎቻችን እንደዚህ አይነት ነገሮችን ስናነሳ ከህግ አንጻር እንዴት ይታያል የሚሉትን ነገሮች አናስተውላቸውም ወይም ደግሞ ትኩረት አንሰጣቸውም። እስኪ ከህግ አንጻር ጉዳዩ እንደዚህ አይነት የተመሳሳይ ጾታ ጉዳዮችን የሚፈጽሙ ሰዎች ወይም የሚያራምዱ ሰዎች እንዴት ነው ከህግ አንጻር ጉዳዩ የሚታየው? እስኪ አንድ ቪዲዮ አለ ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮ። ግብረ ሰዶማውያን ከሀገር እንዳይወጡ የጉዞ እገዳ በኢሚግሬሽን ልጣልባቸው ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ፍትህ ሚኒስቴርን መንሽን እያደረጋችሁ ግብረ ሰዶማውያን በቀላሉ ከሀገር እንዳይወጡ የጉዞ እገዳ እንዲጣልባቸውና ተይዘው ለህግ እንዲቀርቡ በኮሜንት ሴክሽን ላይ ጠይቋቸው። እንግዲህ በሀገራችን ከቅርብ ጊዜ ወዲህ የተመሳሳይ ጾታ ግንኙነት አራማጆች ቁጥራቸው እጅግ በጣም በሚያስፈራ ሁኔታ እየበዛ ይገኛል። ከዚህም ባሻገር ደግሞ ይሄንን ቆሻሻ ተግባር ከፈጸሙ በኋላ በቀላሉ ከዚች ሀገር እየወጡ ተመሳሳይ አቋም የሚያራምዱ ግለሰቦችና ተቋማት በአመቻችነት በውጭ ሀገር ጥገኝነት እየተሰጣቸው እየኖሩ ይገኛሉ። በቅርብ ጊዜ አንዲት ግብረ ሰዶማዊ ሴትም ተመሳሳይ ተግባር ፈጽማ ከሀገር እንደወጣች እናስታውሳለን። ታዲያ ከዚህ ጋር በተያያዘ ጋዜጠኛ ሶፎንያስን በተመሳሳይ ጉዳይ ስለተጠረጠረ ስልጣን ያለው አካል ግለሰቡ ሳይገደል የደቦ ፍርድ ሳይወሰድበትና አካላዊ ጥቃት ሳይደርስበት ሌሎችም በስሜት ተነሳስተው የህግ ተጠያቂነት እንዳይመጣባቸው ግለሰቡን በቁጥጥር ስር በማዋልና የጉዞ እገዳ በመጣል ከሀገር እንዳይወጣ በማድረግ ተገቢው ምርመራ ተደርጎበት ተገቢው ቅጣት ሊቀጣ ይገባል እላለሁ።
ታዲያ ሁላችንም በዚህ ጉዳይ ላይ መረባረብ አለብን። መንግስትንም ደግሞ የሰብአዊ መብት ተሟጋች ነን የሚሉ አካላት ግብረ ሰዶማዊነት ወንጀል መሆኑን ቀርቶ ሰብአዊ መብት ነው ተደርጎ እንዲፈቀድ እየጠየቁ ያሉ በመሆናቸው የኛ እጅ ለእጅ ተያይዞ ነገሩን መዋጋት ከመቼም ጊዜ በበለጠ ወደንም ጠላንም ምን አለ መሰላችሁ ቤተሰቦች፣ ይሄ ጉዳይ ካላቆምን በተመሳሳይ በሉሲዎቹም ሆነ በአንድ ሰሞን በነጆርዲን በዛብህ አሁንም በዚህ በእውቁ ጋዜጠኛ ሶፎንያስ ጉዳይ በየትኛውም ሪዝን ይነሳ ሁሌም እንደምለው እንደዚህ አይነት ነገሮች በተደጋገሙ ቁጥር ታናናሾቻችን፣ ከኛ ዝቅ ያሉ ሰዎች፣ ትልልቅ ሰዎች ምናልባት በእንደዚህ አይነት ነገር ሊመረዙ ይችላሉ። ምክንያቱ ደግሞ ሁሉም ሰው ማህበራዊ ድረገጽን መጠቀም ይችላል፣ አክሰሱ አለው። ግብረ ሰዶማዊነት ይፈቀድልን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል። ሰው በሚመሰገንበት ይመሰገናል፣ በሚነቀፍበት ይነቀፋል። በጊዜው የነበሩት ጠቅላይ ሚኒስትር አቶ መለስ ዜናዊም ኢትዮጵያ ይሄን አልለመደችም የሃይማኖት ሀገር ናት ብለው መልሰዋል። ብፁዕ ቅዱስ አቡነ ጳውሎስም ተከራክረው መልሰዋል። ይሄንን የዚያን ጊዜ ከተጠየቀ የዚያን ጊዜ ጫፍ ደርሶ ነበር፣ ብዙ ሆነው ነበር በሉ። እዚያ ውስጥ 16 ዓመት ወይም 17 ዓመት ሲጨምሩበት የት እንደደረሰ አታውቁም። አሁን ተመሳሳዩ በስቷል። የሚመጣውን ሁሉ ሰው መጠንቀቅ አለብን በእውነቱ ማለት ነው። ተግታችሁ ባይናችሁ ቤተክርስቲያናችን ገዳማችንን መጠበቅ አለብን። ኃጢአት አንድ በራሳችን ሰውነት በስቷል፣ ሁለት እንደ ሀገር በድለናል። የሀገር በደል የሚባለው ይሄ ነው። በቃ ይህ ብቻ ለኛ ለማጥፋትና ተነስተን ልንቃወም ምክንያት በቂ ነው። በቃ ይህ በቂ ምክንያት ሊሆነን ይገባል። እንደዚህ አይነት ጉዳዮችን መቃወም መቻል አለብን። እንደዚህ አይነት ጉዳይ እንደዚህ አይነት ቆሻሻ ተግባሮችን የሚፈጽሙ ሰዎች ከሀገር ሊወጡም ይሁን እደግመዋለሁ ጸበል ቦታም ይሁን ሃይማኖትን ሽፋን አድርገው ይሁን ተደብቀውም ይሁን አጥፍተዋል መያዝ አለባቸው። እንዲያዙ የጥፋታቸውን እንዲያገኙ ደግሞ እኛ መረባረብ መቻል አለብን። ይህንን ጉዳይ ሁላችንም እንደ ከዚህ ቀደሞቹ ዝም ብለን የሳምንት ወይም ደግሞ የ15 ቀን ወሬ አድርገን ልናልፈው አይገባም። እንደገናም በመጀመሪያ በቪዲዮ መጀመሪያ ላይ ያየኑንም ነገር አጥነን ተመልክተን ሁለቱም መያዝ ካለባቸው ሁለቱም ያለውን ነገር ብቻ ከጫፍ እንዲደርስ የራሳችንን አስተዋጽኦ በቻልነው አቅም ልናደርግ ይገባል። ይህ የዛሬው መልእክቴ ነው። እናንተም ያላችሁን ሀሳብ አስተያየት በነፃነት ወንድማዊ እህታዊ ሀሳባችሁን ኮሜንት ሴክሽን ላይ ጻፍ ስታደርጉ ጥሩ ሀሳቦች ይመጣሉ፣ እንወያያለን፣ እናወራበታለን። ወደ ኔክስት ቪዲዮ። ልጅነቴ ፊቴ ላይ ይታይ ነበር። ልደቴ ሊከበር ሰዓታት ቀርተውታል። ልድገመው። ልጅነቴ ፊቴ ላይ ነበር። ልደቴ ሊከበር ዝግጅቱ ተጀምሯል። ጓደኛ ነኝ በምትል ልጅ መሪነት የማላውቀውን ሳይሆን የማውቀውን ልደት ሰርፕራይዝ ልደረግ ትልቅ ጫማ ላይ ተሰቅያለሁ። ትላንትና የመስል ትውስ ይለኛል። ሙዚቃው ጆሮ ይበጥሳል። መጠጥ ሲሳብበት ግን ድምፁ ይቀንሳል። እኔ ምለው ውስኪና ጆሮ ግን ቀጥተኛ ግንኙነት ይኖራቸው ይሆን? ራሴን ጠየቅኩት። ድም 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 ከሙዚቃው ጋር ልቤ አብሮ ይደልቃል። ያልታደለው ወገብ ያደለው ደግሞ ዳሌ ይዞ ሁሉም ሰው ይተሻሻል። አለፍ ብሎ በየጠረጴዛው እባብ መሰል ጎማ ሰው አፍ ላይ ተተክሏል። ከገባውበት ሰመመን በዛው በጎማው ጫፍ ነካ ስደረግ ነቃ አልኩ። በምልክት ሳቢው ነው። እሳት ከላይ ከስር ጭስ። አራዳ ለመባል ቶሎ ብዬ ቀበል አልኳት። ወደ አፌ አስጠግቼ ሳብ። ለካስ ጭስም ጣዕም አለው። ለመሸታ ቤቱ ድምቀት ከሚለቀቀው የሙዚቃ ማጀቢያ ጭስን ጨምሮ ሁሉም የለኮሰው ጭስ ተጨምሮ ጋግ ሆነ ቤቱ። እጣን ሄድኩኝ በሐሳብ። መች ነው ግን ከእጣኑ ከማጥንት ወርጄ ጭስ ላይ የተገኘሁት? በተቀመጥኩበት እጄ ጎማውን ሳይለቅ በሐሳቤ ወደ ልጅነቴ ሄድኩኝ። አያቴ ከእንቅልፌ ሳልነቃ ያኔ በልጅነቴ በአያቴ ተጎትቼ ከቤተ ክርስቲያን ስገባ ከስሯ ድክ ብዬ የማጠንቱ ሽታ ቤተ ክርስቲያኑ በር ላይ ያኔ እዛ ካህኑ እጣን በማጠን በቅዱሳን ስም ምህረትን ሲለምን ምስጋና ሲያቀርብ እዛ ሄድኩ። ለውስጥን ደቂቃዎች ያበድኩም መሰለኝ። የምጠጣውን ብርጭቆ ቀና አድርጌ ያየሁት እኔኛ ነኝ። ምን አመሳሰለው? ያኔ እዛ በልጅነቴ ካህኑ ነበር ያጠነኝ። ዛሬ ደግሞ ቁጭ ብዬ በካዳሚ ከሰል እየተቀየረልኝ ነው። የት ነው ያለሁት? አይምሮዬ መዘባረቁን ቀጠለ። እዚህም መስዋዕት፣ እዚህም መስዋዕት። ይሄ ለማ እዛ ከግር እስከ ራሴ ተከናንቤ ዜማ ባለበት እጣኑ ባለበት ማጎንበስ ማሸብሸብ። እዚህ እርቃኔን ወጥቼ
ዜማ ባለበት፣ ቅላጼ ባለበት፣ ድምድምታ ባለበት፣ እጣም ባለበት ማጎንበስ፣ ማሸብሸብ፣ መተሻሸት። ይሄ ለማ እዛ ወንድ በግራ ሴት በቀኝ ተብሎ ፈተና የሚሸሽበት፣ እዚህ ወንድ ከሴት ተቃቅፎ ገላ የሚረክስበት እሬት ነው ያለሁት። እዛ ሆድ አደር እንዳልሆን ሆዴን ገትቼ በባዶ ሆዴ ስጋው ደሙን ተቀብዬ የቅዳሴውን ጸበል ጠጥቼ፣ እዚህ ውስኪውን አስወርጄ ጉዝጓዝ ከስር ፈልጌ ጥብስና ቁርጡን ከስር አመቻችቼ፣ እዛ 2-3 ሆናችሁ በስሜ ብትሰበሰቡ ከመሃል እገኛለሁ ያለው ፈጣሪ፣ እዚህኛው ላይስ ሴት የሚወደስበት፣ እርቃን የሚወጣበት፣ ዝሙት የሚነግስበት፣ ስካር የሚሰፍንበት ቦታ ላይ ማን ይገኝ ይሆን? ራሴን ጠየቅኩት። ከነበርኩበት ውጥረት ጓደኛ ነኝ ያለችው ልጅ ድምጽ ቀሰቀሰኝ። ዶንት ወሪ። ለዚህ ይሆን እንዴ ዘፋኝ መንግስተ ሰማያት አይወርስም የተባለው? የማውቀው ዜማ ቅዳሴ ብቻ መሆን ሲኖርበት ባዶ አዳራሽ አይጨፈር ነገር፣ ባዶ አዳራሽ አይወዛወዝ ነገር። ሰውየው እኮ ሞቷል። የለም ሳይኖርም ግን አብሮ ተያይዞ ጭሰቱን የሚጠራው የጭስ አባራሪ ያረገው ትውልዱን እኔንም የሚያስከተለኝ እሱም ብዬ ባይሆን በባዶ አዳራሽ ዜማ ባይኖር ኖሮ መች እገኝ ነበር? ድጋሚ ማሰብ ጀመርኩኝ። የራሴው ድምጽ ለራሴው አቃጨለ። ህይወት እኮ ምርጫ ናት። ወይ መቀደስ ወይ መልከስከስ። የኔ ትውልድ እንንቃ። ይህ ኢየሱስን ጥፋት የሚያሳይ መካሪ ቪዲዮ ነው። ሪፖስት አድርጉት። ሰላም ሁኑልኝ። ህይወት እኮ ምርጫ ናት። ወይ መቀደስ ህይወት እኛ እንደመረጥናት እንኖራታለን፣ ወይ መቀደስ ወይ መልከስከስ። ታዲያ አንዳንድ መጥፎ ሰዎች ከመቀደስ አንስተው ወደ መልከስከስ ህይወታችንን ሲቀይሩት፣ አንዳንድ የተባረኩትና ፈጣሪ የሰጠን ሰዎች ደግሞ ከመልከስከስ ወደ መቀደስ ህይወታችንን ያመጡታል። ስለዚህ ህይወት የኛ ምርጫ ነች። እኛም የምንመርጠውን በስትክክል ማወቅ መቻል አለብን። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ በማድረግ ለቻናሉ አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ እነዚህ ቻናል ቤተሰብ በመሆን ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ የተሻሉ ጥሩና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ስለነበረን ቆይታ አመሰግናለሁ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ መልካም ጊዜ ይመቻችሁ። እወዳችኋለሁ።